ኢትዮጵያ በጂኦፖለቲካዊ አቀማመጧ ወደብ አልባ መሆኗ የንግድ ልውውጥንና የኢኮኖሚ እድገትን ፈታኝ ከሚያደርጉ ጉዳዮች ቀዳሚው ነው። ይህንን ተፈጥሯዊ ተግዳሮት ለመሻገር ካሉ አማራጮች መካከል ዘመናዊ ባቡር መስመር ዝርጋታ የሀገሪቱ የኢኮኖሚ ሉዓላዊነትና የንግድ ተወዳዳሪነት ዋስትና ተደርጎ ይወሰዳል። በተለይም ከአዲስ አበባ ተነስቶ በአዋሽ ኮምቦልቻ በኩል እስከ ወልዲያ ሐራ ገበያ የሚዘልቀው የሰሜኑ የባቡር ፕሮጀክት አገሪቱን ከጅቡቲ ወደብ ጋር የሚያገናኝ ሁለተኛው ግዙፍ የትራንስፖርት መተላለፊያ ነው። ይህ ፕሮጀክት ተራ የመሰረተ ልማት ዝርጋታ ሳይሆን የኢትዮጵያን የሰሜንና የመካከለኛው ክፍል የምርት ውጤቶች ለገበያ የሚያቀርብበት የወጭና ገቢ ንግድን በተለይም ከአዲስ አበባ ተነስቶ በአዋሽ ኮምቦልቻ በኩል እስከ ወልዲያ ሐራ ገበያ የሚዘልቀው የሰሜኑ የባቡር ፕሮጀክት አገሪቱን ከጅቡቲ ወደብ ጋር የሚያገናኝ ሁለተኛው ግዙፍ የትራንስፖርት መተላለፊያ ነው። ይህ ፕሮጀክት ተራ የመሰረተ ልማት ዝርጋታ ሳይሆን የኢትዮጵያን የሰሜንና የመካከለኛው ክፍል የምርት ውጤቶች ለዓለም ገበያ የሚያቀርብበት የውጭና ገቢ ንግድን የሚያቀላጥፍ ስትራቴጂካዊ የደም ወሳጅ ቧንቧ ነው። ኢትዮጵያ ከአፍሪካ ውስጥ በስፋታቸው ትልቅ ከሆኑት ሀገራት የምትመደብ ናት። የሕዝብ ቁጥሯና ያላት ኢኮኖሚ አቅም ዛሬ ያለችበት ቦታ ላይ እንድትኖር ያደርጋትም ነበር። የማያባራ ዘር ተኮር ግጭትና ከ30 ዓመት በፊት የተከለችው የዘር ፌዴራሊዝም ዋጋ እያስከፈላት ነው። ኢትዮጵያ ብሎም ምስራቅ አፍሪካ ሊያድግ የሚችለው የኢኮኖሚ ውህደት መፍጠር ከቻለ ነው። የኢኮኖሚ ውህደት የሚፈጠረው ደግሞ ሀገሪቱ በግዙፍና ረጃጅም የትራንስፖርት ኮሪደሮች ሲተሳሰሩ ነው። ለዚህ ደግሞ ሰፋፊና ረጃጅም አውራ ጎዳናዎች ሲገነቡ እንዲሁም በፈጣን ባቡሮች መተሳሰር ሲቻል ነው። አውሮፓ ያደገው እንዳ ነው። የአፍሪካ ሀገራት አይደለም እርስ በርሱ ቀርቶ ውስጥ ያሉ ግዛቶችን እንኳን በስነ ስርዓት የሚያገናኙ የመጓጓዣ መስመሮች የሉም። በተለይ ደግሞ ባቡር። ከሰሞኑ ሪፖርተር ይዞት በወጣው ዘገባ አንድ ተስፋ ሰጭ ነገር ተሰምቷል። ይህም ኢትዮጵያ ውስጥ ያሉ የሰሜንና የምስራቅ ከተሞችን የሚያስተሳስር ከዚያም አልፎ አዲስ አበባን ከሱዳኗ ፖርት ሱዳን የወደብ ከተማ ጋር የሚያገናኝ ረጅም ይህ የባቡር ፕሮጀክት እንደ አዋሽ፣ ወልዲያ፣ ሐራ፣ ጎንደር፣ መተማ አይነት ከተማዎችን ጭምር የሚያስተሳስር ነው ተብሏል። ስለዚህ እጅግ ግዙፍ ፕሮጀክት እንመለከታለን። መልካም ቆይታ። አፍሪካን በባቡር ከሰሜን እስከ ደቡብ የማገናኘት ፕሮጀክት አለ። ይህ ፕሮጀክት ከደቡብ አፍሪካ ተነስቶ በምስራቅ አፍሪካ አድርጎ ወደ ሰሜን አፍሪካ ቀንቶ በሞሪታኒያ ዙሮ በኮት ዲቫርና ናይጄሪያ አካሉ እንደገና ወደ ታች በመመለስ ደቡብ አፍሪካ የሚዘልቅ ከ10,000 ኪሎ ሜትር በላይ የሚረዝም የባቡርና የአውራ ጎዳና ፕሮጀክት ነው። ይህ ፕሮጀክት በቀኝ ገዢዎች የተነደፈ ቢሆንም ጠቃሚ በመሆኑ እስከ ዛሬ ድረስ ውድቅ አልተደረገም። አንድ ቀንም ተግባራዊ ይደረጋል ተብሎ ይታሰባል። ከሰሞኑ አንድ እጅግ ግዙፍ ስለሆነ ፕሮጀክት ሪፖርተር አስነብቦናል። ይህ ፕሮጀክት አዲስ አበባን ከክልል ከተሞችና አልፎም ከሱዳኑ የወደብ ከተማ ጋር የሚያገናኝ የባቡር ፕሮጀክት ነው። የኢትዮጵያ ዋና ከተማ አዲስ አበባን ከፖርት ሱዳን ወደብ ጋር የሚያገናኝ 1512 ኪሎ ሜትር የሚሸፍን የባቡር ሐዲድ ለመዘርጋት ጥናቱ መጠናቀቁ ታውቋል። ጥናቱ 4 ዓመታት የፈጀ መሆኑንና በአፍሪካ ልማት ባንክ ግሩፕ ባቀረበው ከ2.17 ሚሊዮን ዶላር በላይ ድጋፎች መፍጀቱንና ፕሮጀክቱ ለዲዛይን ዝርዝር ስራዎችና ለግንባታ ዝግጁ መሆኑን የኢትዮጵያ ምድር ባቡር ኮርፖሬሽን አስታውቋል። በአፍሪካ ልማት ባንክ ግሩፕ የተደገፈው ይህ ጥናት የባቡር መስመር በኢትዮጵያ በኩል 594 ኪሎ ሜትር እንዲሁም በሱዳን ውስጥ ደግሞ 918 ኪሎ ሜትር የሚሸፍን ሲሆን ከአዲስ አበባ ወልዲያ፣ ሐራ ገበያ፣ ወረታ፣ ጎንደር፣ መተማ፣ ጋላባት፣ ካሳላ 20 አልፎ ፖርት ሱዳን የሚደርስ መሆኑንና የፕሮጀክቱን ቴክኒካዊ፣ ኢኮኖሚያዊ፣ ፋይናንሻል፣ አካባቢያዊና ማህበራዊ አዋጭነት የሚዳስስ እንደሆነም ተገልጿል። ይህ ፕሮጀክት የአዋሽ ወልዲያ ሐራ ገበያ የባቡር መስመር አካል ጭምር እንደሆነ መረዳት ይቻላል። አዲስ አበባን በአዋሽ በኩል ከወልዲያ እስከ መቀሌ ያገናኛል ተብሎ ከፍተኛ ተስፋ ተጥሎበት የነበረው የባቡር ፕሮጀክት ድጋሚ የማጠናቀቂያ ስራዎችን ለመስራት እንቅስቃሴዎች መጀመራቸውን
ከወራት በፊት የወጡ መረጃዎች ጠቁሞ እንደነበር ይታወሳል። በሰሜኑ ጦርነት ወቅት ከፍተኛ ዝርፊያ ተፈጽሞበታል የተባለው ስራውን ተቋርጦ የቆየው ይህ ፕሮጀክት እንደገና ለመቀጠል ከወራት በፊት እንቅስቃሴዎች ስለመጀመራቸው ተነግሮ ነበር። ኢትዮጵያ የባቡር ግንባታን ከአንድ ክፍለ ዘመን በኋላ እንደገና ስትጀምር ከተጠነሰሱ ፕሮጀክቶች አንዱ መነሻውን አዋሽ አድርጎ መዳረሻውን ሐራ ገበያ ወይም ወልዲያ ያደረገው የባቡር መንገድ ነው። ይህ መንገድ አሁን ከአዲስ አበባ ፖርት ሱዳን ይዘልቃል የተባለው የባቡር መስመር አካል ነው። የአዋሽ ሐራ ገበያ የባቡር መንገድ ብቻውን ጠቅላላ ርዝመቱ 392 ኪሎ ሜትር ሲሆን ግንባታው በሁለት ምዕራፍ ተከፍሎ ሲገነባ ቆይቷል። የመጀመሪያው ምዕራፍ ከአዋሽ እስከ ኮምቦልቻ የሚደርስ ሲሆን 270 ኪሎ ሜትር የሚረዝም ነው። ከኮምቦልቻ ሐራ ገበያ ያለው ሁለተኛው ምዕራፍ ደግሞ 122 ኪሎ ሜትር ይሸፍናል። ግንባታው በሁለት ምዕራፍ እንዲከፈል የተደረገበት ምክንያት በወቅቱ ለፕሮጀክቱ ማስፈጸሚያ የሚሆን ሙሉ በጀት ባለመገኘቱ ነበር። የባቡር መንገዱን ግንባታ ለማከናወን እንደ አውሮፓውያኑ አቆጣጠር በ2012 ስምምነት ተደርሶ በ2014 ደግሞ የምዕራፍ አንዱ ግንባታ ተጀመረ። የዚህ የባቡር መንገድ ግንባታ ምዕራፍ 100% ተጠናቆ አገልግሎት ለመስጠት የኤሌክትሪክ ኃይል አቅርቦት እየጠበቀ ነበር። በሰሜኑ ጦርነት ከፍተኛ ዝርፊያ የተፈጸመበት አሁን ላይ ይህን የባቡር መስመር በድጋሚ ለማንቀሳቀስ ጥረቶች እየተደረጉ ስለመሆኑ የሚወጡ መረጃዎች አሉ። ይህ በእንዲህ እንዳለ ነው አዲስ አበባን ከፖርት ሱዳን እንዲሁም አዲስ አበባን ከጎንደር ጭምር ያገናኛል የተባለው የባቡር ግንባታ ጥናት ይፋ የሆነው። የኢትዮጵያ የምድር ባቡር ኮርፖሬሽን በአዲስ አበባ ስካይላይት ሆቴል ከባለድርሻ አካላት ጋር ባደረገው የባቡር የቢዝነስና ኢንቨስትመንት ጉባኤ ላይ ይፋ የተደረገ ሰነድ ፕሮጀክቱን ለሁለቱም ሀገሮች የተቀናጀ የኢኮኖሚና ማህበራዊ ልማት ወሳኝ ሲል የገለጸው ሲሆን ጥናቱ መጠናቀቁና ለዝርዝር የዲዛይን ስራዎችና ለግንባታ ዝግጁ መሆኑን አስታውቋል። ይህ ፕሮጀክት ከኢትዮጵያ 10 ዓመት የእድገት ዕቅድ እንደ አውሮፓውያኑ አቆጣጠር ከ2021 እስከ 2030 የሱዳንን 25 ዓመት ብሔራዊ የእድገት ስትራቴጂ እንደ አውሮፓውያኑ አቆጣጠር ከ2007 እስከ 2031 እንዲሁም የአፍሪካ ህብረት 2063 አጀንዳ ጋር ተያይዞ የተዘጋጀ ነው ተብሏል። የኢትዮጵያ ምድር ባቡር ኮርፖሬሽን ቀጣይ እርምጃዎች የፋይናንስ ምንጮችን ማፈላለግና የዲዛይን ስራዎች መሆናቸውን ገልጿል። ይህ ፕሮጀክት ኢትዮጵያ ውስጥ ከአዲስ አበባ እስከ ሐራ ያለው በአብዛኛው የተጠናቀቀ ሲሆን በአዲስ መልክ ግንባታ ሊጀመር የሚችለው ከወልዲያ መስመር ወደ ጎንደርና መተማ አድርጎ ወደ ሱዳን ጋላባት የሚሻገረው ይሆናል። ይህ የባቡር ፕሮጀክት ለምስራቅ አፍሪካ ኢኮኖሚ ውህደት አስፈላጊ ነው። ከዚያ ባሻገርም ለኢትዮጵያ ሌላ የወደብ አማራጭ መንገድ ይከፍታል። በዕለቱ ጉባኤ የተገኙት የትራንስፖርትና ሎጂስቲክ ሚኒስትር ዴኤታው ኢትዮጵያን ከሌሎች ሀገሮች ጋር የሚያስተሳስር ፕሮጀክቶች በተመለከተ ሲያብራሩ በአሁኑ ወቅት ኢትዮጵያ በጅቡቲና ታጁራ ወደቦች በኩል በየዓመቱ ወደ ውጭ ከምትልካቸው በአማካኝ ወደ 18 ሚሊዮን ቶን ካርጎ ምርት በባቡር የሚጓጓዘው ወደ 14% የሚሆነውን እንደሚይዝ ገልጸዋል። በተለይም ኢትዮጵያ ወደ ውጭ እየላከች ካለች የቡና ምርት 97% የሚሆነው በባቡር እየተጓጓዘ መሆኑን አንስተው የባቡር ፕሮጀክቱ ሌላ አማራጭ እንደሚሰጥ ተናግረዋል። የአዲስ አበባ ጅቡቲ የባቡር መስመር ባለፈው የበጀት ዓመት 2.1 ሚሊዮን ቶን ካርጎ ማጓጓዙን ገልጸው ነገር ግን መስመሩ በአሁኑ ወቅት እስከ 10 ሚሊዮን ቶን ድረስ የማጓጓዝ አቅም ያለው ነው ብለዋል። ባቡሩ እንደተባለው ከተገነባ ለቀጠናው ኢኮኖሚም ከፍተኛ ጠቀሜታ ይኖረዋል። ኢትዮጵያ ለውጭ ንግድ ወጪ ከምታደርገው ገንዘብ ከ30 እስከ 40% የሚሆነው በሎጂስቲክ ጉዳዮች ላይ ታወጣለች። አሁን አዲስ አበባን ከፖርት ሱዳን የሚያገናኘው ረጅም ባቡር ጥናት ተጠናቆ ግንባታ ለመጀመር ዝግጅት ስለመጀመሩ ተነግሯል። የባቡር መስመሩ የጅቡቲን ወደብ አሰብንም፣ ጎንደርንም፣ ወልዲያንም፣ አዲስ አበባና ፖርት ሱዳንንም ወደፊት የማስተሳሰር ዕድል ይኖረዋል። ከዚህ ፕሮጀክት በፊት ግን የአዋሽ ወልዲያ ሐራ ገበያው የባቡር ፕሮጀክት መጠናቀቅ ይኖርበታል።
ይህ ፕሮጀክት ብዙ ዋጋ ተከፍሎለት ያለ ጥቅም የሚገኝ ፕሮጀክት ነው። ፕሮጀክቱ በስኬት ለመጠናቀቅ ጫፍ ሲደርስ ነው እንከኖች የገጠሙት። ይህ የባቡር ፕሮጀክት አብዛኛውን እንቅፋት አልፎ ተገንብቷል። እጅግ ብዙ ዋሻና ድልድዮችም ተሰርተውለታል። በፈረንጆቹ 2012 የመጀመሪያው ኮንትራት ሲፈረም በጀቱ ወዲያው የሚገኝ ከሆነ ሙሉ ፕሮጀክቱን በ42 ወራት ይጠናቀቃል ተብሎ ኮንትራክት ተፈርሞ ነበር። ነገር ግን የምዕራፍ 2 በጀቱ በወቅቱ ባለመገኘቱ ምክንያት የጊዜ ገደቡ እንደገና ተከልሶ በ72 ወራት ለማጠናቀቅ እቅድ ተቀምጦለት ነበር። የኃይል አቅርቦትን ማን ያቅርብ የሚለው ኃላፊነት የተሰጠው አካል አልነበረም። በመሆኑም ከብዙ ውይይት በኋላ መንግስት ጣልቃ በመግባት የኢትዮጵያ ኤሌክትሪክ አገልግሎት ኃይል እንዲያቀርብ ውሳኔ አስተላልፏል። በዚሁ መሰረትም ኃይል ለማቅረብ ኮንትራት ተሰጥቶታል። ኃይል ሲቀርብ የባቡር አገልግሎቱ ወዲያውኑ ይጀምራል ተብሎ ነበር። ነገር ግን የሰሜኑ ጦርነት መጣና ይህን ግዙፍ ፕሮጀክት አጎሳቆለው፣ በዝርፊያም አወደመው። ባቡር ከጦርነትና ግጭት ባለፈ በተፈጥሮ መሬት መንቀጥቀጥ ጭምር የተወሰኑ ኪሎ ሜትሮችን ጉዳት ደርሶበታል። አሁን ላይ ወደ ፖርት ሱዳን ይገባል የተባለው የባቡር ፕሮጀክት ይህን የባቡር መስመር ያማከለ እንደሆነ ከጥናቱ ውጤት መረዳት ይቻላል። እንዲሳካ ምኞታችን ነው። አበቃን። መልካም ጊዜ ተመኘን።